የምታደርገው? ምንም አላመጣም። ምንድነው ችግሩ? ይሄ መያዝ ገርሞሽ ነው? እጄ ልቀቀኝ። ይቅርታ እጄ መያዝሽ ገርሞሽ ነው ወይ? ችግሩ ምንድነው? ችግር የለውም ገና ይገርምሻል እንዴ? ቦርሳዬንም ልቀቅ። እሺ ልቀቀኝ። ከዚህ በላይ በቃ ጨረስ። በጣም ባለጌ ነህ እኮ አንተ፣ በጣም ባለጌ ነህ። እሺ ላሳይሽ። አጠለፈው ይሄን አጠለፈው። ሰላም ሰላም ሰላም፣ ውድ ፋሚሊዎቼ እንዴት ናችሁ? ከሀገር ውስጥም ከሀገር ውጭም ያላችሁት በያላችሁበት ሰላማችሁ ብዝት ይበልልኝ ከፈጣሪ ጋር። ዛሬ አንድ ሰው ይዤላችሁ ልመጣ ነው። እንግዲህ ታውቃላችሁ ከዛ በፊት የምሰራላችሁ ቪዲዮ ምርጥ ምርጥ ቪዲዮ ነው። በላይክም በምንም እያበረታታችሁኝ ነው። ግን ማለት ነው በቃላ በማየውን ቪዲዮ በቃ ልምጣላችሁ። አንድ ሚዲያ ላይ የምትሰራ ልጅ አለች እና ብዙ ጊዜ እከታተላታለሁ እና በአጋጣሚ የሀገሬ ልጅ ሆና ተገኘች ማለት ነው ልጅቷ። እና በቃ ላወራትን በስልክ ምናምን ሞክሬ ነበር፣ ቴሌግራም ላይ ተቀባይነት አላገኘሁም። እንደ ፈጣሪ ፍቃድ ሆኖ በአካል ተገናኘን የሆነ ቀን ማለት ነው። እና ላወራሽ ፈልጋለሁ ላገኝሽ ፈልጋለሁ ምናምን ብያት እሺ ብላኛለች። ተሳክቶልኛል። ግን ምንም ያወራነው ነገር የለም ከናንተ የሚያልፍ ነገር ስለሌለ ማለት ነው። ስለዚህ እኔ እንደዚህ አይነት ቪዲዮ ዘራ እየጨነቀኝ ነው። ብቻ እስቲ ምን መሰላችሁ፣ ሰው ያስፈልገኛል ከጎኔ የሚያበረታታኝ፣ አይዞ ጥሩ ደረጃ ላይ ትደርሳለህ እያለ ከጎኔ ግዴታ የሚያበረታታኝ ሰው ስለሚያስፈልገኝ እስቲ ልጅቷን ዛሬ ይዣት እመጣለሁ ብያለሁ። ምን መሰላችሁ፣ ከሷ ጋር ትንሽ በቃ አላ የልብ ወዳጅ እንደሆን እፈልጋለሁ። የፍቅር ጥያቄ ነው ማቀርብላት። እሺ እንደምትለኝ እምቢ እንደምትለኝ አላቅም ብቻ። እና ምን መሰላችሁ ደውዬላታለሁ፣ ትመጣለች። በጣም ነው የምወድሽ በጣም ነው የማፈቅርሽ እላታለሁ በእናንተ ፊት። እንግዲህ ተቀባይነት ይኖረው አይኖረው አላቅም፣ እጠይቃታለሁ፣ ውሳኔዋን እሰማለሁ። እንደ እግዚአብሔር ፍቃድ ሆኖ ቢሳካልኝ ደስ ይለኛል። ምክንያቱም እሷ የኔ ማድረግ ስለምፈልግ ማለት ነው። በቃ ግዴታ አንድ ሀሳብ ያስፈልገኛል ከጎኔ ማለት ነው። በርታ፣ አይዞ፣ ጠንክር፣ እዚህ ደረጃ ላይ ትደርሳለህ እያለ የሚያበረታታኝ ሰው ስለሚያስፈልገኝ እንግዲህ ደውዬላታለሁ፣ እየመጣች ነው። አብረን እንሰማለን የምትለኝን። እንግዲህ ይቅና በሉኝ ሁላችሁም። እንግዲህ በቃ ልጅቷን ተመችታኛለች። አይኔ 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 በቃ እንጃ ሁሌ ነገ ጠባ እሷን ካላየው የሚያመኝ ነው የሚመስለኝ። የምር ዛሬ አላስችል ብሎኝ ነው በቃ በመጨረሻ ከሷ ጋር መምጣት አለብኝ ብዬ ስለወሰንኩኝ ነው። እስቲ አሁን እየመጣች ነው፣ ደውዬላታለሁ። ምን እንደምትል አብረን እንሰማለን። ተከታተሉ ቤተሰቦች። ወይናት እንዴት ነሽ? ሰላም ነሽ? እዛ ጋር ቤተሰቦች አሉ። ቤተሰቦቼን ሰላም ቢያቸው በመጀመሪያ። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ጠፍቻለሁ። እንግዲህ ዛሬ ብሩኬ ለምን እንደፈለገኝ አላውቅም። ካሜራ ይዞ ነው የጠበቀኝ። ለምንድን ነው የፈለከኝ? ምን መሰለሽ በተደጋጋሚ ደውዬልሽ ስልክ አታነሺልኝ እና ብዙ ጊዜ እመለከትሻለሁ፣ አይሻለሁ ስታልፊም ስትገቢ እና ያይን ፍቅር እንዳለው ያይን ፍቅር አይደለም የያዘኝ። በቃ አላ እኔና አንቺ አላ ተገናኝተንም አናውቅም፣ አውርተንም አናውቅም። እና ምን መሰለሽ እንድትረጂኝ የምፈልገው ነገር በቃ አላ እንዴትኛውም ወንድ ልጅ ሴት ልጅ ይመኛል። ወንድ ልጅ እኔ እንጃ በቃ አላ ውስጤ ራሱ እየደነገጠ ነው ልነግርሽ ማለት ነው። ምንም እየገባኝ አይደለም ነገር። ምን መሰለሽ ሳምሪ፣ ይኸውልሽ አንድ አንቺ የምትፈቀሪ ልጅ ነች ማለት ነው። ታረብኪ እንደምታወራ በቃ አላ
እኔ አንቺን በቃ የኔ ላረግሽ ፈልጋለሁ። አልገባኝም እኔ አልገባኝም። ይቅርታ ብትይ ለእንደዚህ አይነት ነገር ዝግጁ አይደለም። ምን መሰለሽ ዝግጁነት ታውራውም ነገር ደግሞ እኔ እየገባኝ አይደለም በመጀመሪያ ማለት ነው። ሳምሪዬ በእናትሽ አንዴ ተረጅኝ። ይኸውልሽ ምን መሰለሽ እዛ ጋር ካሜራ አለ። በሰው ፊት የጠራሁሽ ምን መሰለሽ ሽማግሌም አያስፈልገኝም ቤተሰቦች ካሉ ማለት ነው አንቺን የኔ ለማድረግ ማለት ነው። ግዴታ 10 ጊዜ ካሜራ ያዝ 10 ጊዜ ከሰው ጋር ነው። ይሄ የራሴ ፍላጎት ነው አይደለ? ፍላጎት ነው አውቃለሁ። ይቅርታ እኔ እንደዚህ አይነት ወሬ ላዳምጥ ወይ ልሰማ አይደለም የመጣሁት። ሁለተኛ ደግሞ እኔ ለእንደዚህ አይነት ነገር ዝግጁ አይደለሁም። ይቅርታ በመጀመሪያ ማለት ነው። ለምን ወደድከኝ ለምን አፈቀርከኝ አላልኩም አልልክም፣ ግን እኔ ዝግጁ አይደለሁም። ሴት አይደለሽ እንዴ? ሴት አይደለሽ? እሺ ታዲያ ምን ችግር አለው? አንቺን በማፍቀሬ ምንድነው ጉዳቱ? ለአንቺ ጉዳቱ ምንድነው? እኔ ዝግጁ አይደለሁም። እኔ ጥያቄህን ልቀበል እኔ ዝግጁ አይደለሁም። እሺ ማንን ማማለድ አለብኝ? ማንን ማናገር አለብኝ? እሺ ቤተሰቦችሽን ማናገር አለብኝ? መጀመሪያ እኮ እሷኔም ካንቺ ልስማ ብዬ ነው። ማንም እኮ ስለኔ አይመለከተው እኮ አይመለከተውም። አንቺ ራስሽ ነሽ መፍረድ ያለብሽ። እኔ እንጂ ሰንበዲ ሌላ ሰው አይደለም አይደለ? እሺ ስለዚህ ደግሞ እኔ ሌላ ነገር እንድትይኝ አይደለም። ልክ ነሽ ግን ማለት ነው አንቺን የኔ ለማድረግ ይኸውልሽ ብዙ ነገር ማድረግ የሚገባኝ ነገር በሙሉ ላደርግ ይችላል። መደባደብም ካለብኝ እደባደባለሁ፣ መጣላትም ካለብኝ እጣላለሁ። አንቺ ጉዳይ ማለት ነው። ስለምን ጥል የምታወራው? በአንድ በኩል ሰው አለኝ ምናምን እያልሽኝ ይሁን አላውቅም፣ ብቻ ግን ማለት ነው እኔ ለእንደዚህ አይነት ነገር ዝግጁ አይደለሁም። እንደዚህ አይነት ጥያቄ ልቀበል ዝግጁ አይደለሁም። ችግሩ ምንድን ነው? ችግሩ ምንድን ነው? አንቺ ቆይ ሴት አይደለሽ እንዴ? ስለማልችል ያን ነገር ደግሞ ለአንተ ዘርዝሬው ወይም ካንተ ጋር ላሉት ለሰንበዲ ሰዎች በዘረዝር አልችልም። ለአንተም ደግሞ ላብራራ ልነግርህም አልችልም። ኧረ ሳምሪ የምሬ ነው ተረጂኝ። እግዚአብሔርን ነው የምልሽ። ይኸውልሽ ሲጀምር አምርብኝ እንደዚህ አይነት ጥያቄ ከኔ ጋር ለኔ እንጃ። ሴት አይደለሽ እንዴ? ሴት እኮ ነሽ። ወደድኩሽ እያልኩሽ እኮ ነው። ሌላ ነገር እኮ አላልኩሽማ። እና ጊዜ ስጪኝ ጊዜ ስጠኝ የምትይኝ ከሆነ ጊዜ ልስጥሽ። ስለምን ጊዜ ነው የምታወራው? ምንም ጊዜ የሚሰጠው ነገር አይደለም። በቃ አልችልም። እንደዚህ አይነት ጥያቄ ልቀበልም የፍቅር ግንኙነት ልጀምርም ወይ የሆነ ላይፍ ላይ ልጀምር እኔ ዝግጁ አይደለም። ብዙ የሚያሳስበኝ ነገር ምንድን ነው የሚያሳስብሽ ነገር? እስኪ በቃ ለአንተም ለጓደኞችህም ብዙ ማልነግራቸው ነገሮች አሉ። አረ ቤተሰቦች፣ አረ አማላጅ ሆናችሁ ብዬ የመጣሁት ሳምሪ። አረ በእናትሽ ተረጂ። የምር አንጣላም። እሺ ስነ ስርዓቴን ይዤ ነው የማወራሽ፣ ግን አንቺ ደግሞ እየሸሽ። አዎ በጣም ደንግጫለሁ። እንደዚህ አይነት ጥያቄ ነው ያልጠበቅኩም ካንተ ሲቀጥል ማለት ነው። እሺ ምን ማድረግ ነው? ሁለተኛ ነገር ደግሞ እኔ እንጃ አላሰብኩህምም አላስብክም። አንተ ለእንደዚህ አይነት ነገር አለ የሆነ እኮ ሰው የሚመኘው ወይ የሆነ የሚያስበው ሰው አለ አይደለ? እኔና አንቺ እኮ በአካል ተገናኝተን ከዛ በፊት አላወራንም እኮ አላውቅህም፣ ግን ማለት ነው የሆነ ስሜት ቢኖረኝ እሺ ቢያንስ ጊዜ ስጠኝ ነገር ልለቅ እችላለሁ። እሺ ጊዜ ልስጥሽ? ኧረ በእናትሽ ምንድን ነው ጥፋቱ? አልችልም አልኩት። እስቲ ቤተሰቦች እስቲ ውሳኔውን አቅርቡ። እሷውን የኔ መሆን አትችልም፣ ግዴታ ካንተ ጋር መሆን አልፈልግም። ሳትይዘኝ ማውራት አትችልም፣ ሳታቅፈኝ ማውራት አትችልም። አይ እንደዚህ ሆኜ ነው ማውራት የምፈልገው ካንቺ ጋር ማለት ነው። ምንም አንጣላም። አንዴ ካሜራ ጋር ሆነሽ እንድታወሪኝ ብቻ ነው የምፈልገው። እኔ ካሜራ ስለያዝኩ እኮ ምንም የምሰማት ነገር የለም። እሺ ችግሩ ምንድን ነው እኮ? የምታወራኝ ነገር ካለ እንደዚህ ራስህን ችለህ ታውራ። ቤተሰቦቼ እያዩሽ እኮ ነው። እንደዚህ ስትሆኚ ጥሩ አይደለም ላንቺ። አሁን እሺ ማንም እኔ የማልፈልገውን ነገር እንደ ግዴታ ግቢ ማን ነው የሚለኝ? እሺ ተቀባይነት የለውም። ተቀባይነት የለውም። አሁን እኔ ልሄድ ነው። እሺ ጉዳቱ ምንድን ነው? እኔ አንቺን በማፍቀሪ ሳምሪ። እኔ አታፍቅረኝ አላልኩህ። ለምን አፈቀርከኝ አይደለም። እኔ ዝግጁ አይደለም ለዚህ ነገር። ያንተን ፍቅር ልቀበል እኔ ወይ ካንተ ጋር የፍቅር ግንኙነት ልጀምር እኔ ዝግጁ አይደለም። ኧረ ሳምሪ እኔ እኮ እንደማንኛውም ወንድ እዚህ ጋር አበባ ይዤ መጥቼ አበባ ሰጥቼሽ ምናምን ነገር እንደዛ መጫወት አላቃተኝም፣ ግን በማንነቴ ቅረቢኝ ብዬ ነው። አበባ ብትይዝ ምናልባት ገብቶሻል። አበባ ይዞ ለመጣ ሰው ስጦታ ይዞ ለመጣ ሰው ሴቶች ትንሽ እንደዛ አይደለም። እኔም በማንነቴ ትቀርብኛለሽ ብዬ እኮ ነው። አታወራ ስለኔ በቃ ስለማታውቀኝ እኔ እናንተ ዛሬ ነው አይደል ያገኘን? ተጣልተን ዛሬ አይደለም ያገኘሁሽ፣ የዛሬ አመት ነው እኔን አንቺ የማቅሽ ማለት ነው። ምናልባት ግን ያው ዛሬ አንተን ያገኘሁት ዛሬ ነው ያገኘሁት አይደለ? ተገናኝተን አናውቅም። ስልክ ትደውልልኛለህ ምናምን እንጂ በአካል ያገኘሁት ዛሬ ነው አይደለ? ሌላ ነገር እላፊ ቃላት እንድታወራኝም መስመርህን እንድታልፍ አልፈልግም። ሰማ? አይ ካልክ ደግሞ እሄዳለሁ። እንደዚህ አይነት ጥያቄ ነው ዝግጁ አይደለም ወይስ እየቀለክብኝ ነው? አልገባኝም። እኔ በማንነቴ የሆነ አቅርብኝ፣ በማንነቴ በወንድነቴ በቃ አላ ምንም ነገር ለአንቺ እንደዚህ ማቀርበው ነገር የለም። እሪል በቃ ጀስት
እንደማንኛውም ሰው ሆኜ ነው የቀረብኩሽ እዚች ጋር ምንም ነገር ሳላደርግ ማለት ነው። ገብቶሻል? ማድረግ አቅቶኝ እኮ አይደለም፣ ማድረግ እችላለሁ፣ ምንም ነገር ማድረግ እችላለሁ። ግን ያ ነገር ሳላደርግ በማንነቴ ትቀርቢኛለሽ ብዬ ነው እዚህ ጋር መጥቼ አዋራሁሽ ማለት ነው እንጂ አይደለም በማንነት ማንነትህን ለኔ ግልጽ አድርገባት ነግረኝ እንደፈለክ ሆነ ብትመጣ እኔ ሳምራዊ ካልመሰለኝ አልመሰለኝም ነው። እኔ ከመሰለኝስ እንዴ ምን አገባኝ ስላንተ ስሜት? ሴት ነሽ አንቺ፣ ሴት ሆነሽ እሺ ብሩኬ ልቀቀኝ፣ ልቀቀኝ። እጅሽ እኮ እጅሽ ነው። የማልፈልገውን ነገር እንዳደርግ አትገፋፋኝ። አልገፋፋሽም እኮ ነው። አሁን እጅሽን መያዝ ፈልጋለሁ፣ እጅሽን ይዤ ማናገር ፈልጋለሁ። ሴት ነሽ አይደለም እጄ ማለት ነው። እንደዛ አጠገቤ እንድትቆም አልፈልግም። እኔ ፈለኩኝ፣ በእኔ ፍላጎት ፈለኩኝ ማለት ነው። ችግሩ ምንድነው? ምን ልታረግ? ምንም ማደርገው ምንም አላመጣም። ምንድነው ችግሩ? ይሄ መያዝ ገርሞሽ ነው? እጄ ልቀቀኝ። ይቅርታ እጄ መያዝሽ ገርሞሽ ነው ወይ? ችግሩ ምንድነው? ችግር የለውም ገና ይገርምሻል እንዴ? ምንድነው አንቺ እኮ ሴት አይደለሽ እንዴ? አዋሪኝ እኔ አንዴ አዋሪኝ፣ ቆመሽ አዋሪኝ። እሺ ቆመሽ አዋሪኝ። ቆይ ማንን ነው? ቆይ እንደዚህ መታሽኝ አልመሰለሽም? የመታሽኝ አልመሰለሽም ማለት ነው? አውቄሻለሁ ሳምሪ ነሽ። በጣም ተሳፈጥክ። ምንድነው መሳፈጥ? መስመሬን አላለፍኩም። ስለምወድሽ አንዴ የማወራሽ እንደዚህ ግልጽ ሆኜ መታሽኝ እኮ የመታሽኝ አልመሰለሽም? እሱ ገረመኝ። እሺ አዋሪኝ፣ ቆመሽ ቢያንስ ቆመሽ አዋሪኝ እኮ ገብቶሻል። እንደዚህ እኮ አይደለም የሰው ልጅ የሚወራራው። አንዴ ተገናኝቶ ይኸውልሽ እመቤቴን መተሽኛል እኮ ሳምሪ፣ መተሽኝ። እኔን አላወከኝም ጭራሽ። ልስመኝ እየመጣክ ነው አንተ? አዎ ልስምሽ እየመጣው ነው። አዎ ምንድነው ችግሩ? እንደማንኛውም ሰው ታዲያ እንደዚህ ጠልፌ ምናምን መውሰድ ነው ያለብኝ ማለት ነው? አንቺ ችግር የለውም። አዎ ምንድነው ችግሩ? አንተ ለመታቸው ሴቶች ጋር ሄደህ መሳሳት ትችላለህ። አንተ ግን ሰማይ ስለኔ አላወቅም። አውቄ ስለማውቅሽ አንዴ ወራውሽ ስለኔ ወቅሽ አትሳፈጠኝ። ምንድነው መሳፈጥሽ? እስቲ ቆይ አዋሪኝ። ቦርሳዬንም ልቀቅ። እሺ ልቀቀኝ። ከዚህ በላይ በቃ ጨርሻ። በጣም ባለጌ ነህ እኮ አንተ፣ በጣም ባለጌ ነህ። እሺ እንዴ ምን እየሆንክ ነው? ቆይ ምንም እየሆንኩ አይደለም፣ ፍቅሬን እየገለጽኩልሽ እኮ። እንደዚህ ነው እንዴ ፍቅር የሚገለጸው? የሚያፈቅር ሰው እንደዚህ ነው እንዴ? እኔ ልጎዳ እንዴ? ቆይ ባንቺ ልጎዳ? እሺ አወኩሽ እኮ አመት በሙሉ አወኩሽ። ከዚህ በላይ ምንድነው የማውቅሽ? አትድረስ፣ አትባልክ። እጅ መያዝ ልስመኝ መምጣት ምንድነው ችግሩ? ምንድነው ችግሩ? ምንድነው? እኔ ጋር ችግር አለው። ችግሩ ምንድነው? ችግር አለው። ችግሩ ምንድነው? ንገሪኝ። እኔ ጋር ችግር አለው እንዴ? እኔ ቆይ አንቺ እንደማንኛውም ወንድ እንዲህ ልወራጭ እንዴ? እንዴትኛውም ወንድ ማውራት እችላለሁ አንቺን ከፈለኩኝ፣ ግን በማንነቴ ብቻ እንድትቀርቢኝ ነው የምፈልገው እያልኩሽ እኮ ነው፣ እየነገርኩሽ ነው። ሴት አይደለሽ እንዴ አንቺ? ቆይ ምን ነው የምትፈልጊው ከኔ? አንቺ እኔ እወድሻለሁ ስላልኩሽ ነው? የፍቅር ጓደኛ መያዝ አልፈልግም አሁን ላይ ወይስ እኔ አንቺ እንዲህ ጠለፋ አድርጌ ምናምን እንደወስድሽ ነው የምፈልገው? አልገባሽም? ላሳይሻ ጠለፋው። ይሄ ነው ጠለፋው። እንደዚህ ጠልፌ እንደወስድሽ ነው የምፈልጊው? እንደዚህ እንደወስድሽ ነው የምፈልጊው? እንደዚህ መውሰድ ካቃተኝ ችግር የለውም። ይኸውልሽ ሌላም ቀንም ያገናኘናል እኮ ምንም ማለት አይደለም። እሺ ሴት ልጅ ሲጀመር እንደዚህ ተጠልፋ ካልገባች እኔ በፍቅር ምታምን አይመስለኝም። ማርያምን ነው እንዴ? አትረዳም እንዴ? ሴት ልጅ አይደለች እንዴ? ግዴታ እኔ እሷን ጠልፌ እንደዚህ መውሰድ አለብኝ ነው? በባጃጅ በመኪናው ስጄ አንቺን ማግባት ፈልጋለሁ ወድጄሻለሁ ተረጅኝ ማለት አለብኝ? በቃ ሪል እንደ ወንድ ነኝ፣ እሷም ሴት ናት አይደለ? እንደ ዘመናዊ ሰው ቆሜ እያዋራሁት ነው። አልፎ ተርፎ መታችኝ ማለት ነው። ይሄ ከሴት ልጅ አይጠበቅም። እኔ ምን ማድረግ እንዳለብኝ አላውቅም። እኔ ደግሞ ተስፋ አልቆርጥም በሷ የተነሳ ማለት ነው። እርግጠኛ ነኝ እኔ ማለት ነው እጄ ያስገባታለሁ በምንም ይሁን ማለት ነው። ማድረግ ያለብኝ ነገር በሙሉ አደርጋለሁ እሷ እኔን ለማድረግ ማለት ነው። እንግዲህ እሷ ደግሞ እኔ የሌላ ሰው ሆና ባይኔ ማየት አልፈልግም። በቃ ከነጨራሹ የሌላ ሰው ስትሆን ማየት አልፈልግም። እግዚአብሔርን ነው የምላችሁ። ፍቅር እንደዚህ ነው ማለት ነው። ኧረ በኪዳነ ማድረግ ያለብኝ ነገር ካለ አደርጋለሁ። መስዋዕትነት መክፈል ካለብኝ መስዋዕትነት ከፍላለሁ። ተመትቻለሁ። እንደምታዩት አልፈልግም ብላኝ ነው ሄደችው። እስቲ ምን እንደምትፈልግ አላቅም። አብረን የምናየው ይሆናል። ቤተሰቦቼ ሰላማችሁ ይብዛልኝ።